በኢትዮጵያና በሱዳን ድንበር ሸረሪና በተባለ አካባቢ በሱዳን በሚገኘው የህወሓት ኃይል አርሚ 7 እንዲሁም በምዕራብ ትግራይ በሚገኘው አርሚ 30 እና በኢፌዴሪ መከላከያ ሰራዊት መካከል አደገኛ የተባለ ውጊያ ተደረገ። ውጊያው በሜካናይዝድ ብሪጌዶች በድሮን ታግዞ መደረጉን ለማወቅ ተችሏል። በጦርነቱ ጅማሮ የትግራይ ክልልን ጊዜያዊ አስተዳደር አፍርሶ በኃይል የክልሉን ስልጣን የተቆጣጠረው ህወሓት የፌዴራሉን መንግስት ሲከስ በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስቴሩ አማካሪ ጌታቸው ረዳ እንዲሁም የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ ህገወጥ ያሉትን የህወሓት ቡድንን ጦርነት መጀመሩን ተናግረዋል። በጦርነቱ ሁለቱም ኃይሎች ድል እንደቀናቸው በደጋፊ አክቲቪስቶቻቸው በኩል እየተናገሩ ይገኛል። ጦርነቱ ቀጣይነት ያለው ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ የተለያዩ ተኩስ ልውውጦች በአካባቢው ሲደረጉ ነበር። የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ 600,000 ሰዎችን ከገደለው ጦርነት ከ4 ዓመት ባነሰ ጊዜ ውስጥ የፌዴራል መንግስት ሰራዊትና የትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ለወራት ኃይል ሲያከማቹ መቆየታቸው ዳግም ጦርነት ሊቀሰቅስ ይችላል የሚለውን ስጋት አባብሶታል። በዚህም መሰረት በድንበር አካባቢ የተቀሰቀሰውን ውጊያ በመሸሽ በመቶዎች የሚቆጠሩ ከሰሜን ትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን መግባታቸውን የሱዳን የጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። ይህ የስደተኞች ፍሰት የተከሰተው ሱዳን ራሷ ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል በሚካሄደው አውዳሚ ጦርነት ውስጥ ባለችበት ወቅት ነው። እንደ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባል እንደገለጹት በኢትዮጵያ ጦርና በትግራይ ኃይሎች መካከል ከባድ የጦር መሳሪያዎችና ድሮኖች የታከሉበት ውጊያ በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለችው አካባቢ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስከ እሁድ ንጋት 11 ሰዓት 5 ሰዓት ኤኤም ድረስ ቀጥሎ ነበር። ቅዳሜ ዕለት ህወሓት የኢትዮጵያ ፌዴራል መንግስትን ሰፋፊ የእግረኛ ጦር ጥቃቶችን ፈጽሞብኛል ሲል የከሰሰ ሲሆን ባለስልጣናት ለዚህ ክስ ወዲያውኑ የሰጡት ምላሽ የለም። ኤኤፍፒ የህወሓትን ክሶች በገለልተኛ ወገን ማረጋገጥም ሆነ በሸረሪና ውጊያ ውስጥ የተሳተፉትን ኃይሎች በግልጽ መለየት አለመቻሉን ዘግቧል። በድንበር ከተማዋ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ወደ ሱዳን ከገቡት ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበት ገልጿል። በድንበር ጤና ጣቢያ የሚገኝ የህክምና ምንጭ እንዳስታወቀው የቆሰሉት ሰዎች የመጀመሪያ ደረጃ የህክምና እርዳታ ከተደረገላቸው በኋላ በ2020 እስከ 2022 በነበረው የትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና 15 ኪሎ ሜትር ሱዳን ውስጥ ወደሚገኘው አልኻሻባ ተዛውረዋል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች በውጊያው ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ እንደነበረም ዘግበዋል። ከድንበሩ 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አልሆየላ የተባለችው መንደር ነዋሪ የሆነው የዓይን እማኝ ቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎችን መስማቱን ተናግሯል። እማኙ አክሎም ከቀኑ 10 ሰዓት ከ30 ገደማ ላይ ከባድ የተኩስ ድምፅ ይሰማ እንደነበረና በአቅራቢያው የምትገኘው የአልቁዳይማ መንደር ነዋሪዎች የሰቲት ወንዝን አስቋርጠው መሸሻቸውን አስረድቷል። በሐምዳይት የሚገኝ ሌላ የዓይን እማኝ በበኩሉ ቅዳሜን ሙሉ ፍንዳታዎቹ ይሰሙ እንደነበረና ከሐምዳይት በስተደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱንም አስታውቋል። ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸውን ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከግዛቷ የድሮን ጥቃቶች እንዲፈጸሙ ፈቅዳለች የሚል ክስን አቅርባለች። የተባበሩት አረብ ኤሚሬቶች የቀረበባትን ክስ ብታስተባብልም የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ዋነኛ ደጋፊ ናት ተብላ ትከሰሳለች። ይህ በእንዲህ እንዳለ በትግራይ ክልል የሚደረገው አፈሳና ጦርነት ቀጥሏል። አፈሳና ጦርነት የሰጉ የትግራይ ተማሪዎች አሁንም ግቢ ውስጥ ናቸው። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉት የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ውስጥ እንዲያሳልፉ የአዲስ አበባ ዩኒቨርሲቲ መፍቀዱ ተገልጿል። ለፈጣንና ወቅታዊ ሚዛናዊ መረጃዎች ነስር ሚዲያን ሰብስክራይብ ያድርጉ።